ያ ሁሉ አለፈ ለዚህ ቀን ደረሱ። ትላንትና ያ ሁሉ ለቅሶ፣ ያ ሁሉ ስድብ፣ ያ ሁሉ መዘቅዘቅ፣ ያ ሁሉ ነገር አልፎ ዛሬ ለዚህ ቀን መድረስ መታደል ነውና ትላንትና ሲያስለቅሳት የነበረው ሲያስከፏት የነበረው አንገቷን እንድትደፋ ብዙ ሲጥሩ የነበሩት ዛሬ አንገታቸውን ደፍቶ እነሱ እያለቀሱ በየተራው ማለት ነው። ዛሬ ደግሞ ልዑልትዬ ልዕልቷ ንግስቷ ከአብርሽ ከውዷ ባሏ ንጉሷ ጋር እንደዚህ ፏፍሽ እያሉ ይገኛሉ። ሌላ ቤት ደግሞ ለቅሶ አለ፣ አዘን አለ፣ አዘን ተቀምጧል። ትላንትና ነግራችሁ ነበር አዘን እንድረስ አዘን አለ ብዬ ብነግራችሁም እናንተ ችላላችሁኝና እና ዛሬ እንድረስ ዋጋችሁ በጣም ያሳዝናሉ። እዛ ጋር በጣም በቃ ከባድ ነገር ውስጥ ነው ያሉት። ስለዚህ እናጽናናቸው ባካችሁ። መተጋገዝ፣ በሀዘን ሰዓት መደራረስ ወጋችን አይደለ? ባህላችን አይደለ? እኔ አሁን ለቅሶ ተቀምጫለሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዙ ትርፍርፍ ይበልልኝ። እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ሼር እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቁኝ እንግዲህ ሩትዬ ልዕልቷ ሁልጊዜ ታሸንፋለች፣ አሸናፊ ነች። እንድታሸንፍ ነው የምንፈልገው፣ እንድትሸነፍ አንፈልግም። ምክንያቱም ጀግናችን የሴቶች ምሳሌ ስለሆነች ማለት ነው። ብዙ ነገር አስተምራናለች፣ ፍቅርን ከፍቅር ጀምሮ ማለት ነው። እና ሰውን እንዴት ሰው ከሰው ጋር በልቶ ሰውን እንዴት እንደሚከዳ ከመጀመሪያው ብዙ ነገር ነው ያስተማረችን። መማር የሚፈልግ ሰው ብዙ ነገር መማር ይችላል። እንደዛው መጥፎ ነገርም እንደዛው። ግን መጥፎ ነገሩ ብቻ ማየት ሳይሆን አንዳንዴ ጥሩ ነገርም የተማርነውን ነገር መውሰድ ያስፈልጋል። እኛ ሰዎች ስንባል ደግሞ ብዙ ጊዜ ጥሩ ነገርን መውሰድ የሆነ ወደኋላ ያስቀረናል። ገባችሁ አይደለ? እና ትናንትና አብርሽዬ የሩትዬ ጠንበለል ለሄርሜላ ምን አላት? ከዚህ በኋላ ልጄም ሚስቴም አጠገብ እንዳትደርሺ፣ እረፉ፣ ሁላችሁም አጠገባችን እንዳትደርሱ አለ። አይዋ ትክክለኛ ነገር ገና አፌ ቁርጥ ይበልል። አያደለ የውስጥ እነሱ መተት አስደረገችበት ካላችሁ አጠገባችሁ ነበረ። ትናንትና ፍርዬ ተናግሮ ነበር። እጃችሁን አንስታችሁ ማንሳት አትችሉ ነበር። እየሳመችዋን ነበር። አንገቱ ስር ገብታ አታነሳውም ነበር። ብጭቅ አድርጋ ማንሳት እየቻለች ምንድነው መተት የምትሉት እናንተ? የመተት እንትን ያለባችሁ ዘር ያለባችሁ ምን ይመስላሉ እናንተ ናችሁ ለመተት የምታውቁት እንጂ ሩትዬ እዚህ ጋር የምትገኝ ሴት አይደለችም። እቺን የመሰለች ልጅ አሁን ከመተት ጋር ስታገናኙ ትነት አታፍሩ ማፈሪያዎች።